ትላንትና የተደረጉ የጨዋታ መርሃ ግብሮች ነበሩ። በእንግሊዙ ኤፍኤ ካፕ ጨዋታዎች ነበሩ። አራቱ የተቀላቀሉ ግማሽ ፍጻሜን የተቀላቀሉት አራቱ ክለቦች ታውቀዋል። ማን ከማን ጋርም እንደደረሳቸውም የታወቀ ነበር። እንደዚሁ ደግሞ በስፓኒሽ ላሊጋ ትላንትና ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግበዋል። የሴሪያው ሻምፒዮንነት ጉዳይ እንግዲህ አሁንም በፍጥጫው ቀጥሏል። ወደ ፈረንሳይም ጨዋታዎች ነበሩ። እንደዚሁ ደግሞ ዛሬ የሚደረጉ ጨዋታዎችም ይኖራሉ። በዝውውር አምድ እንግዲህ የተለያዩ ጉዳዮች ተነሱ ይገኛሉ። ገና የዝውውር መስኮቱ የክረምቱ ጀምር ከወዲሁ የተለያዩ ክለቦች ለተለያዩ ተጫዋቾች እንግዲህ ፍጥጫቸውን የቀጠሉበት አጋጣሚ ያለ እነዚህን ጉዳዮች ያነሳን ከናንተ ጋር በዘመን ወቅታዊ ቆይታዎችን እናደርጋለን። ቀዳሚ የምናደርገው ጉዳይ የሚሆነው እንግዲህ የእንግሊዙን ኤፍኤ ካፕ የሩብ ፍጻሜ ጨዋታዎችን ነው የሚሆነው። ትላንትና በዲፕ ዴል ስቴዲየም የተደረገ ጨዋታ ነበር። በ2198 ደጋፊዎች ፊት ፕሪስቶን ኖርዝ ኢንድና አስቶን ቪላን ያገናኝ ጨዋታ ነበር ትላንትና የተደረገው ጨዋታ። እንግዲህ በዚህም እንግዲህ አስቶን ቪላ ከሜዳ ውጪ ተጉዞ ፕሪስቶንን እንግዲህ 3-0 በሆነ ውጤት ማሸነፍ ቻለበት አጋጣሚ ነበር። ትላንትና ከአስቶን ቪላ ማሸነፍ ጋር ተያይዞ ደግሞ የማርከስ ራሽፎርድ ደምቆ የታየበት አጋጣሚም ነበር። ትላንትና ማርከስ ራሽፎርድ እንግዲህ ጥሩ የሚባል ጊዜን አሳልፏል በአስቶን ቪላ። ገና በ58ኛ ደቂቃ የመጀመሪያውን ግብ አስቆጠረ ለአስቶን ቪላ። ከዛ ደግሞ 63ኛ ደቂቃ ላይ የተገኘውን የፍጹም ቅጣት ምት ወደ ጎል በመቀየር እንግዲህ ለራሱ ሁለተኛው ለቡድኑ ሁለተኛው ግብ አስቆጠረ። ከዛ ደግሞ ራምሴ ሶስተኛውን ግብ በ71ኛ ደቂቃ አስቆጥሮ አስቶን ቪላ እንግዲህ ትላንትና 3-0 በሆነ ውጤት እንግዲህ ፕሪስተንን በማሸነፍ ወደ ግማሽ ፍጻሜ መቀላቀል የቻለበት አጋጣሚ ነው ያለው። ምናልባትም ኡናይ ኤምሬ በዚህ አመት ሊያሳኩት የሚችሉት ነገር ቢኖር ኤፍኤ ካፕ እንግዲህ አሁን እጃቸው ላይ እንደሚገኝ ማንሳት እንችላለን። ምክንያቱም ደግሞ አሁን ላይ በእርግጥ አስቶን ቪላ ሌሎች ውድድሮች ላይ ያለ ቢሆንም ነገር ግን ኤፍኤ ካፕ ላይ ጥሩ ነገር ማድረግ ከቻለ በተለይ በእንግሊዙ ከሶስቱ ዋንጫዎች አንዱን ለማንሳት ፕሪሚየር ሊግ ላይ እንደሚታወቀው አሁን ላይ ሊቨርፑል ኦልሬዲ እየመራ ነው የሚገኘው። እንደዚሁ ደግሞ በሰፊ ነጥብ ልዩነቶች እየመራ ነው የሚገኘው፣ ተስፋ የለውም። እንደዚሁ ደግሞ በሊግ ካፑን ደግሞ ኒውካስትል ማንሳቱ የሚታወስ ስለነበር በእንግሊዙ አንዱ ዋንጫ ለማንሳት አንድ ዋንጫ ለማሳካት እንግዲህ ያለው ተስፋ ኤፍኤ ካፕ ስለሆነ በደንብም አጥንክሮ የያዘው ነው የሚመስለው። ለማንኛውም በቀጣይ በግማሽ ፍጻሜው እንግዲህ አስቶን ቪላ ክሪስታል ፓላስን የሚገጥም ነው የሚሆነው። ሌላኛው ጨዋታ ትላንትና የተደረገው እንግዲህ ማንቸስተር ሲቲ ከቦርንማውዝ ያደረጉት ጨዋታ ነበር። ይህም እንግዲህ በቪታሊቲ ስታዲየም በ10954 ደጋፊዎች የተደረገ ጨዋታ ነበር። ትላንትና በጣም አጓጊ የሚባል ጨዋታም ነበር። ተመልክታችሁት ከሆነ ጨዋታውን ቦርንማውዝ ከማንቸስተር ሲቲ ያደረጉት ጨዋታ ቦርንማውዞች እንግዲህ ቀድሞ በማስቆጠር እንግዲህ ቀዳሚዎች ነበሩ። ኢቫን ሊሰን በ21ኛ ደቂቃ ለቦርንማውዝ የመጀመሪያ ግብ አስቆጥሯል። በነገራችን ላይ ትላንትና የቦርንማውዝ ግብ ጠባቂ የኤርሊንግ ሃላንድን ፍጹም ቅጣት ምት ማምከን የቻለበት አጋጣሚ ነበር በጨዋታው። ከዛ በኋላ መጀመሪያውን አጋማሽ ቦርንማውዝ 1-0 ጨዋታውን እየመሩ የወጡበት አጋጣሚ ነበር። ከዛን መልስ ግን ከሁለተኛው አጋማሽ እንደተጀመረ ከ4 ደቂቃ ልዩነት በኋላ በ49ኛ ደቂቃ ላይ ኤርሊንግ ሃላንድ ግብ አስቆጥር ለማንቸስተር ሲቲ ጨዋታ 1-1 በሆነበት አጋጣሚ ተቀይሮ የገባው ኦማር ማርሙሽ ደግሞ 63ኛ ደቂቃ ላይ ሁለተኛውን ግብ አስቆጥሮ ትላንትና ከሜዳው ውጪ ተጉዞ ማንቸስተር ሲቲ 2-1 በሆነ ቦርንማውዝን በማሸነፍ እንግዲህ ወደ ግማሽ ፍጻሜው እንዲቀላቀል አስችሏል ማለት ነው። ስለዚህ ይህንም ተከትሎ እንግዲህ በግማሽ ፍጻሜው አስቶን ቪላ ክሪስታል ፓላስን የሚገጥም ነው የሚሆነው። ማንቸስተር ሲቲ በአንጻሩ ደግሞ ከኖቲንጋም ፎረስት ጋር ጨዋታቸውን የሚያደርጉ የሚሆን። ስለዚህ በግማሽ ፍጻሜው የሚደረጉ ጨዋታዎች በጣም የሚጠበቁ ነው የሚሆኑት። በኑኖ ስፒሪቶ ሳንቶስ የሚመራው ኖቲንጋም ፎረስትም ለማንቸስተር ሲቲ በቀላሉ እጅ ይሰጣል ተብሎ አይጠበቅም ቢሆንም ስለዚህ በግማሽ ፍጻሜው አጓጊ ጨዋታ ልንመለከት እንችላለን። ማንቸስተር ሲቲ ከኖቲንጋም ፎረስት፣ እንደዚህ ደግሞ ክሪስታል ፓላስ ከአስቶን ቪላ ወደ ፍጻሜ ለማለፍ የሚያደርጉት ጨዋታ እንግዲህ የሚጠበቅ ጨዋታ ነው የሚሆነው። ትላንትና ሌሎች መርሃ ግብሮችም ነበሩ። ወደ ቡንደስሊጋው እናቅና። በጀርመን ቡንደስሊጋ ትላንትና ጨዋታዎች ነበሩ። በኤሮፓ ፓርክ ስታዲየም የተደረገ ጨዋታ ነበር። በ34300 ደጋፊዎች ፍሪቡርግና ከዩኒየን በርሊን ያገናኝ ጨዋታ ተጠባቂ ጨዋታ ነበር ትላንትና። ዩኒየን በርሊን እንግዲህ ይታወቃል አንዳንዴ ይሄ ወጣ ገባ እንቅስቃሴ ከሚያስደርጉ ክለቦች መካከል አንደኛው ነው። አንዳንዴ ወደ ተራውኪ መለሳል በሚያሸንፍበት አጋጣሚ አለ። ከዛ ደግሞ መልሶ አቋሙን የሚያጣበት አጋጣሚ አለና ትላንትና ግን ፍሪቡርግን ወደ ሜዳው አቅንቶ ነው ማሸነፍ የቻለው ዩኒየን በርሊን። ስለዚህ ፍሪቡርጎች በሆለር ግብ እንግዲህ በ20ኛ ደቂቃ ግብ ቀዳሚ ነበሩ። ከዛ በኋላ ግን ዩኒየን በርሊኖች ከአንድ ደቂቃ ልዩነት በኋላ ኬዲራ አስቆጠረ 30ኛ ደቂቃ ላይ። እንደዚህ ደግሞ አሊክ በ48ኛ ደቂቃ ላይ ሁለተኛውን ግብ አስቆጥሮ ዩኒየን በርሊን እንግዲህ ጨዋታውን 2-1 በሆነ ውጤት ማሸነፍ ቻለበት አጋጣሚ ነበር። ትላንትና ሲግናል ኢዱና ፓርክ ላይ 81365 ደጋፊዎች ፊት ቦሩሲያ ዶርትመንድ እንግዲህ ወደ ማሸነፍ ትራክ የተመለሰ ይመስላል ቀስ በቀስ እንግዲህ። በዚህም እንግዲህ ትላንትና በሜዳው ከሜንዝ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። በዚህም እንግዲህ ቤሬ በ39ኛ እና በ72ኛ ደቂቃ ሁለት ግቦችን አስቆጠረ። ኤምሪ ቻን ደግሞ በ42ኛ ደቂቃ ላይ ግብ አስቆጥሮ ነበር። በዚህም ጨዋታው የሜንዚን ኔብል በ36ኛ ደቂቃ አንድ ግብ አስቆጠረ። በዚህም 3-1 በሆነ ውጤት ዶርትመንድ ጨዋታውን ማሸነፍ ቻለበት አጋጣሚ ነበር። ሄታፌና ቪያሪያል ትላንትና ወደ ስፓኒሽ ላሊጋ እናቅና። በስፓኒሽ ላሊጋ እንግዲህ ስታዲዮ ኮሊሴም
ላይ የተደረገ ጨዋታ ነበር። በዚህም ሄታፌ እንግዲህ ትላንትና በሜዳ ነው በደጋፊ ሽንፈትን አስተናግዷል። ቪያሪያሎች እንግዲህ ትላንትና 2-1 በሆነ ውጤት ሄታፌን አሸንፈዋል። ፔሬዝ በ29 ደቂቃ የሄታፌን ግብ አስቆጥሯል። የቪያሪያልን ማሸነፊያ ሁለት ግቦች ደግሞ አዮዜ ፔሬዝ በ15ኛ ደቂቃ እና ባሪ በ33ኛ ደቂቃ ሁለት ግቦችን የቪያሪያልን ማሸነፊያ ግቦች ያስቆጠሩበት አጋጣሚ ነበር። ሌላኛው ጨዋታ የነበረው ትላንትና አትሌቲክ ቢልባውን ከኦሳሱና ያገናኝ ጨዋታ በሳኒ ማሜሲ ስታዲየም የተደረገ ጨዋታ ነበር። እንደሚታወቀው አትሌቲክ ቢልባው ጠንከር ያለ እንቅስቃሴ ያደርጉ ከሚገኙ አራት ውስጥ የተፎካከሩ ከሚገኙ የላሊጋ ክለቦች አንደኛው እንደሆነ ይታወቃል። እዛም ብሎ ደግሞ በዩሮፓ ሊጉም ደግሞ ከሚጠበቁ ክለቦች መካከል አትሌቲክ ቢልባው በዚህ ዓመት ይጠበቃል። በስፔኑ እንደሚታወቀው ሲቪያ ነበር በዚህ መድረክ የሚታወቀው። በዩሮፓ ሊግ እንግዲህ በጣም ተጠባቂ ክለብ የነበረው ለአመታት እንግዲህ ሲቪያዎች ነበሩ። በተለይ የአውሮፓ ሊግ ስፔሻሊስት ተብሎ እስከሚጠሩ ድረስ ሲቪያዎች በጣም ስፔሻላይዝ ያደረጉት ውድድር ነበር። በዚህ ዓመት ደግሞ ሲቪያን ተክቶ አትሌቲክ ቢልባው የመጣ ይመስላልኝ እና በዩሮፓ ሊግ ጠንካራ ፍክክር ያደርጉ ከሚገኙ ክለቦች መካከል አትሌቲክ ቢልባው አንደኛ እንደሆነ ይታወቃል። እንደዚሁ ደግሞ በላሊጋው አራት ውስጥ ተፎካከሩ ከሚገኙ ክለቦች መካከል አንደኛ ነውና ጠንከር ብሎ የመጣበት አጋጣሚ ያለ አትሌቲክ ቢልባው በዚህ ዓመት ትላንትና ለማንኛውም በሜዳ ያደረጉን ጨዋታ ከኦሳሱና ጋር ነጥብ ጥሏል። ጨዋታው 0-0 በሆነ አቻ ውጤት መጠናቀቅ የቻለበት አጋጣሚ ነበር ትላንትና። ሌላኛው ጨዋታ በሜስታላ ስታዲየም የተደረገው ጨዋታ ቫሌንሲያን ከማዮርካ ያገናኘ ጨዋታ ነበር። ትላንትና ቫሌንሲያዎች እንግዲህ ድል ቀንታቸዋል። ሎፔዝ ኖጎሬል በ50ኛ ደቂቃ ባስቆጠረው ግብ እንግዲህ ቫሌንሲያዎች ማዮርካን በሜዳቸው ማሸነፍ የቻሉበት አጋጣሚ ነበር። ሌላኛው ተጠባቂ ጨዋታ የነበረው በቤኒቶ ቪላማሪን ስታዲየም የተደረገው ሪያል ቤቲሶችን ከሲቪያ ያገናኘ ጨዋታ ነበር። ትላንትና ሲቪያዎችም እንግዲህ በእርግጥ በዚህ ዓመት ጥሩ የሚባል እንቅስቃሴ ያሳዩ ባይሆንም እንግዲህ በላሊጋ ከሚጠቀሱ ጥቂት ጠንካራ ክለቦች መካከል አንደኛው ሲቪያ እንደሆነ ይታወቃልና ሪያል ቤቲሶች በአንጻሩ ደግሞ በሁለተኛው አጋማሽ በተለይ እንደ እድል ሆኖ አንቶኒ ሳንቶስ ከተቀላቀለ በኋላ ክለቡ በጣም ጠንካራ እንቅስቃሴ ያደረገ ነው የሚገኘው። በተለይ አራት ውስጥ ለመግባትም የተፎካከረ ነው የሚገኘው ሪያል ቤቲስ። ትላንትናም እንግዲህ ሲቪያን በሜዳው ማሸነፍ ችሏል። በእርግጥ ሲቪያዎች መጀመሪያ ላይ ግብ አስቆጥሮ ነበር። ቫርጋስ ባስቆጥሮ ግብ 1-0 ሪያል ቤቲስ መምራት ቢችሉም በዚህ ዓመት ባይዜ ሪያል ቤቲስ በተለይ በሁለተኛው አጋማሽ ከተጀመረ ጀምሮ አንቶኒ ሳንቶስ ከተቀላቀለ በኋላ ያሸነፋቸውን አብዛኛው ጨዋታዎች እንግዲህ ካምባክ ያደረገ ነው የሚያሸንፈውና ትላንትና ሶዝ ካርዶስ በ25ኛ ደቂቃ ላይ የሪያል ቤቲስን አቻነት ግብ አስቆጠረ። ከዛ ደግሞ ሄርናንዴዝ በ45+3 ውስጥ ባስቆጠረው ግብ እንግዲህ በመጀመሪያ አጋማሽ ብቻ 2-1 ጨዋታውን እየመራ ወጣ። ከዛም በኋላ እንግዲህ ጨዋታው 2-1 በሆነ ውጤት መጠናቀቅ ያለበት አጋጣሚ ነው የነበረው። ትላንትና ሪያል ቤቲስም እንደ ቡድን ጥሩ የተንቀሳቀሰበት ነበር። ነገር ግን እንደ ወትሮ አንቶኒ ሳንቶስ በግሉ ጥረት ሲያደርግ አልተመለከተም። ትላንትና ምናልባት ከተጫዋቾች ጨዋታዎች ሁሉ ደከም ያለበትን ብለን ማንሳት እንችላለን። ምክንያቱም ከሌሎች ተጫዋቾች አንጻር የተሰጠውም ሬቲንግ 6.8 ነበር። ከሌሎች ተጫዋቾች አንጻር ደግሞ ዝቅተኛ ነው ብለን ማንሳት እንችላለን። ትላንትና ሪያል ቤቲስ ድል ቀናበት አጋጣሚ ነው ያለው። ሌላኛው ትላንትና ተጠባቂ የነበረው ጨዋታ ባርሴሎና ከጂሮና ያገናኝ ጨዋታ ነበር። ስታዲዮ ኦሎምፒኮ ዲ ሞንጁሪ ስታዲየም የተደረገው ጨዋታ እንግዲህ በ48258 ደጋፊዎች ተደርጓል። ባርሴሎና ትላንትና ጂሮናን ማሸነፍ ነበረበት። ምክንያቱም ተቀናቃኙ ማድሪድ ከትላንት ወዲያ ማሸነፉን ተከትሎ እንግዲህ በ3 ነጥብ ልዩነት ከማድሪድ ለመራቅ እንግዲህ ትላንትና ጂሮናን ማሸነፍ ነበረበት። በዚህም እንግዲህ ትላንትና ድንቅ እንቅስቃሴ የተመለከትንበት አጋጣሚ ነው የነበረው። መጀመሪያ አካባቢ ጨዋታ በጣም ብዙ አጨቃጫቂ ነበረበት። በጣም ፍጥጫ የበዛበት ጨዋታ ነው ማለት እንችላለን። ምክንያቱም ጎሎች ይቆጠራሉ፣ ባርሴሎና ፔናልቲ ያገኛል። ከዛ በኋላ በቫር የሚሻርበት አጋጣሚ ያለ 2 ጊዜ አግኝቶ በቫር የተሻረበት አጋጣሚ ነበር። ከዛ በኋላ ደግሞ የተቆጠረው ግብም ማስቆጥሮ በቫር የተሻረበት አጋጣሚ ነበር። ትላንትና ኩንዴ ግብ አስቆጥሮ ነበር 22ኛ ደቂቃ አካባቢ። ከዛም በኋላ ደግሞ በቫር የተሻረበት አጋጣሚ ነበር የኩንዴ ግብ። ከዛ በኋላ ግን በ43ኛ ደቂቃ ላይ ላሚን ያማል ከመስመር ላይ ያሻገረውን የሚገርም ኳስ እንግዲህ ክሬጂስ የተባለ የጂሮና ተጫዋች እንግዲህ በእጁ ነክቶ ግብ አስቆጥሮ ባርሴሎና የመጀመሪያውን ግብ አስቆጠረ። ጨዋታውን 1-0 እየመራ ከቆየ በኋላ የመጀመሪያ አጋማሽ ተጠናቋል። ከመጀመሪያ አጋማሽ እንደገቡ ደግሞ ዳንጁማ ለጂሮና ግብ አስቆጥሮ ጨዋታ 1-1 ከሆነ በኋላ እንግዲህ ብዙዎች ጨዋታው ምናልባት ለጂሮና ያደላ ይሁን ኦር ደግሞ ጨዋታው በዚህ ውጤት አቻ የሚጠናቀቅበት አጋጣሚ ካለ ብሎ አስበው ነበር። ነገር ግን ባርሴሎና ግብ ከተቆጠረባቸው በኋላ ኢሚዲየትሊ ራሳቸውን የቀየሩበት አጋጣሚ ነው የነበረው። 61ኛ ደቂቃ ላይ ሌዋንዶስኪ ግብ አስቆጠረ ለባርሴሎና። ጨዋታው ከዛ በኋላ 2-1 መሆን የቻለበት አጋጣሚ ነበር። ከዛም ሌዋንዶስኪ በድጋሚ 77ኛ ደቂቃ ላይ በድንቅ አጫራረስ እንግዲህ ሁለተኛውን ግብ አስቆጠረ። በነገራችን ላይ ሌዋንዶስኪ አሁን 35 ዓመቱ ላይ የሚገኝ እንደ አንድ እድሜ የገፋ አጥቂ ሳይሆን እንደ ወጣት ገና 19 20 ዓመቱ ላይ እንዳለ ወጣት አጥቂ አይነት አጫራረስ እንዳለው
ትላንትናም በሚገባ አስመስክሯል። ከትላንትና በፊትም በነበሩ ጨዋታዎች ላይ በዚህ ዓመት በባርሴሎና በሚያሸንፍበት በእያንዳንዱ ጨዋታ ላይ ሌዋንዶስኪ የሚያሳየን አጫርስ እንግዲህ አሁንም በጣም ከዚህ በኋላ ብዙ ግቦች ማስቆጠር እንደሚችል እድሜው ገና ነኝ ብዙ መጫወት ይችላል ብዙ ማስቆጠር ይችላል የሚል አይነት ፍንጭ የሚሰጥ እንደሆነ አይነት አጥቂ ነው። በነገራችን ላይ ዓለማችን ላይ ከታች 9 ቁጥር ምርጥ አጥቂዎች መካከል እንግዲህ አንደኛ ሌዋንዶስኪ ነው። ቤንዜማ ሲቆጠሩ እነ ጋሬዝ ቤልን ማንሳት እንችላለን በእርግጥ እና በጣም የሚያስገርሙ አጥቂዎች መካከል እንግዲህ አንደኛው ሌዋንዶስኪ እንደሆነ ትላንትና ያስመሰከረበት አጋጣሚ ነው የነበረው። ከዛ በኋላ በ86 ደቂቃ ላይ ፌራን ቶሬዝ በዚህ ዓመት እንግዲህ በወጣት ተጫዋቾች ግብ ከሚያስቆጥሩ መካከል እንግዲህ ፌራን ቶሬዝ ባርሴሎና ቤት አንደኛው ነው። እሱም 86 ደቂቃ ላይ ግብ አስቆጠረ። በዚህም እንግዲህ ጨዋታው 4-1 በሆነ ውጤት መጠናቀቅ ችሏል። በነገራችን ላይ ባርሴሎና ከማሸነፉ በስተጀርባ የሚወራው ነገር ቢኖር የሼዝኒ ጉዳይ ነው። በዚህ ዓመት እንግዲህ 15 ጨዋታዎች ላይ በቋሚነት ተሰልፈዋል። ሼዝኒ በባርሴሎና ቤት ሼዝኒ በቋሚነት በተሰለፈባቸው ሁሉም ጨዋታዎች ላይ ባርሴሎና አሸንፎ መምጣት ችሏል። ስለዚህ ነጥብ መጣል አልቻለም ባርሴሎና። ስለዚህ ሼዝኒ ከባርሴሎና ጋር እንግዲህ ጥሩና የሚገርም ስኬት ጊዜን እያሳለፈ ነው የሚገኘው። በተለይ 25 የፈረንጆቹ አዲስ ዓመት ከገባ በኋላም እንግዲህ ከአምስቱ ታላላቅ የአውሮፓ ሊጎች መካከል ሽንፈትን ያልቀመሰው ባርሴሎናና ባርሳ ምናልባት በዚህ ዓመት ላሊጋውን ሊያሳካ ይችላል። ከላሊጋው ሌላም ደግሞ ምናልባትም በሻምፒዮንስ ሊጉን የማሳካቱ ነገር እንግዲህ ትልቅ እድል አለው በማለት እንግዲህ ብዙዎች እያነሱ ነው የሚገኙት። በተለይ አሁን ላይ የተገመተን የሚገኘው ነገር ቢኖር ምናልባትም በሻምፒዮንስ ሊጉም ኤል ክላሲኮ ሊደገም ይችላል የሚሉ ሀሳቦች በስፋት የተነሱ ነው የሚገኙት። ለማንኛውም ትላንትና ባርሴሎና 4-1 በሆነ ጨዋታውን ማሸነፍ የቻለበት አጋጣሚ ነው የነበረው። ወደ ጣሊያን እናቅና። በጣሊያንም እንግዲህ ትላንትና ጨዋታዎች ነበሩ። ካግሊያሪ ከሞንዛ ያደረጉት ጨዋታ ነበር። ካግሊያሪዎች ትላንትና ሞንዛን 3-0 ማሸነፍ ችለዋል። ቪዮላ በ49 ደቂቃና ጋታያኖ በ73ኛና እንደዚህ ደግሞ ሰባስቲያኖ ሉቭምቦ በ92ኛ ደቂቃ ግብ አስቆጥሮ ካግሊያሪዎች 3-0 ጨዋታውን መርታት የቻሉበት አጋጣሚ ነበር። ትላንትና ሲጠበቅ የነበረው በአርቴሚዮ ፍራንቺ ስታዲየም የተደረገው ጨዋታ ነበር። ፊዮሬንቲና ከአታላንታ ያደረገው ጨዋታ አታላንታ ትላንትና ማሸነፍ ቢችል እንግዲህ ነጥቡን ከመሪዎቹ ጋር ያለው ነጥቡን በጣም ማቀረብ የሚችልበት አጋጣሚ ነበር። በተለይ ምክንያቱም ኢንተር ሚላንም ናፖሊም የዋንጫ ተቀናቃኞቹ ጨዋታውን ማሸነፉን ተከትሎ አታላንታ ትላንትና ጨዋታውን ማሸነፍ ይጠበቅበት ነበር። ነገር ግን የዴቪድ ደህያ ፊዮሬንቲና ትላንትና ድል ቀንቶታል። በኪያን በ45 ደቂቃ ባስቆጠረው ግብ ነበር ትላንትና ፊዮሬንቲናዎች ጨዋታውን ገሎ መውጣት የቻሉት። ፊዮሬንቲና እንግዲህ በዚህ ዓመት እንደሚታወቀው በተለይ የሆነ ታይም ላይ ወደ ትራክ የመጡበት አጋጣሚ ነበር። አራት ውስጥ ፉክክር ውስጥ የቆዩበት ጊዜ ነበር። ትላንትናም አታላንታን እንግዲህ ነጥብ አስጥለዋል፣ አሸንፈዋል። ትላንትና ፊዮሬንቲናዎች እንግዲህ ማሸነፋቸውን ተከትለው አሁን ላይ እንግዲህ በቀጣይ አራት ውስጥ ለሚደረጉ ፉክክር እንግዲህ ራሳቸውን የሚያዘጋጁ ነው የሚሆነው። ስለሌላኛው ጨዋታ ትላንትና ሲጠበቅ የነበረው ኢንተር ሚላን ከዩዲኒዜ ያደረጉት ጨዋታ ነበር። በጁሴፔ ሚያዛ ስታዲየም የተደረገው ጨዋታ ኢንተር ሚላን ትላንትና ያሸነፉበት ነበር። ገና በመጀመሪያው አጋማሽ 2 ግቦችን አስቆጥሯል። አርናቶቪች በ12ኛ ደቂቃና ፍራቴስ በ29ኛ ደቂቃ 2 ግቦችን ለኢንተር ሚላን አስቆጥሮ ኢንተር ሚላን እንግዲህ ጨዋታውን 2-0 እየመራ የመጀመሪያ አጋማሽ ተጠናቀቀ። ከመጀመሪያው አጋማሽ በኋላም እንግዲህ ኢንተር ሚላን ጥሩ ተሽሎ መጫወት የቻሉበት አጋጣሚ ነበር። በእርግጥ ዩዲኒዜ በ71ኛ ደቂቃ በሶሌት ግብ እንግዲህ አንድ ግብ ማስቆጠር የቻሉበት የነበረ ቢሆንም ምንም ተጽዕኖ ማምጣት አልቻሉም። ኢንተር ሚላን ትላንትና ማሸነፉን ተከትሎ አሁንም መሪነቱን የቀጠለበት አጋጣሚ ነው ያለው። ናፖሊም ትላንትና ኤሲ ሚላን ያጋለገውን ጨዋታ በዲያጎ አርማንዶ ማራዶና ስታዲየም የተደረገ ጨዋታ ነበር። ይህም እንግዲህ ተጠባቂ ጨዋታ የነበረ ጨዋታ ነው። ትላንትና ናፖሊ ገና በ2ኛ ደቂቃ ላይ ፖሊታኖ ግብ አስቆጠረ። እንደዚሁ ደግሞ ሉካኩ በ19ኛ ደቂቃ ሁለተኛው ግብ ለናፖሊ ማስቆጠር የቻለበት አጋጣሚ ነበር። ትላንትና ኤሲ ሚላኖች እንግዲህ በናፖሊ በላይነት ተወስዶባቸዋል ማለት እንችላለን። ከዛ በኋላ ጆቪች በ84ኛ ደቂቃ ላይ ለኤሲ ሚላን እንግዲህ አንድ ግብ ማስቆጠር የቻለበት አጋጣሚ ነበር። ትላንትና ኤሲ ሚላኖች በነገራችን ላይ በ71ኛ ደቂቃ የተገኘውን ፍጹም ቅጣት ምት ሳይጠቀሙበት ቀርቷል። ስለዚህ ያን ፔናልቲ አስቆጥሮ ቢሆን ኖሮ ኤሲ ሚላኖች ምናልባትም ናፖሊ ነጥብ ማስጣል የሚችሉበት አጋጣሚ ነበራቸው። ነገር ግን ሳይጠቀሙበት የቀሩበት አጋጣሚ ነው የነበረው። ትላንትና ኤሲ ሚላኖች ናፖሊዎች እንግዲህ 2-1 በሆነ ውጤት በማሸነፍ እንግዲህ አሁንም የሴሪያ ዋንጫ ፉክክር ውስጥ እንግዲህ ከኢንተርና ከአታላንታ ጋር አንገት ለአንገት ተናንቀው ቀጥለዋል። በዚህም እንግዲህ አሁን ላይ ደረጃ ሰንጠረዡን ለማንሳት ያለ እንግዲህ በሴሪያው በጣም እጅግ ከፍተኛ ፉክክር ታየበት ነው የሚገኘው ማለት እንችላለን። ኢንተር ሚላኖች በ67 ነጥብ እንግዲህ አሁንም እየመሩ ነው የሚገኙት። ናፖሊ በአንጻሩ 64 ነጥብ ይዘው ይከተላሉ። የ3 ነጥብ ልዩነት ነው ያለው በመካከል
በመካከላቸው። አታላንታ እንግዲህ ትላንትና መሸነፉን ተከትሎ ትንሽ አንድ ስቴፕ ወደ ኋላ ያፈገፈገ ነው የሚመስለው። 58 ነጥቦች ነው ያለው። ትላንትና ማሸነፍ ቢችል ኖሮ ከናፖሊ በ3 ነጥብ እንደዚሁም ከኢንተር በ6 ነጥብ የሚርቅበት አጋጣሚ ነበር። አሁን ላይ ግን አታላንታዎች 58 ነጥብ ያላቸው። ሁለተኛ ደረጃ ላይ የተቀመጡት ናፖሊ ራሱ 64 ነው ያለው። ስለዚህ በናፖሊና በአታላንታ መካከል 6 ነጥብ ልዩነት አለ። ስለዚህ ምናልባትም አታላንታ ሻምፒዮን ለመሆን ያለው ነገር ትንሽ እያበቃለት ያለ ይመስላል። ምክንያቱም ደግሞ የ9 ነጥብ ልዩነቶች አሉት ከኢንተር ሚላን እና ይህ ደግሞ ከባድ ሊያደርገው ይችላል። አሁን ደግሞ ናፖሊ ከኢንተር ትልቅ እጅግ ከፍተኛ ፍክክር ነው የሚያደርጉት። ምክንያቱም ናፖሊ በ3 ነጥብ ብቻ ነው የራቀው ከኢንተርና ይህ እንግዲህ ለዋንጫ ፍክክሩ የሚቀጥል ነው የሚሆነው። አራት ውስጥ ደግሞ አታላንታ 58 ነጥብ አለው፣ ሶስተኛ ነው። ቦሎኛ ደግሞ 56 ነጥብ አለው። ምናልባትም ቦሎኛ እንግዲህ በዚህ ዓመት በሴሪያው ጠንካራ ፍክክር ያደረገ ነው የሚገኘው። ጁቬንቱስን በእርግጥ 55 ነጥቦችን ይዞ 5 ደረጃ ላይ ተቀምጦ ነው የሚገኘው። ስለዚህ አታላንታ ምናልባትም በአቋሙ የማይቀጥል ከሆነ ቦሎኛና ጁቬንቱስ ተከታትለው በመግባት እንግዲህ ከሻምፒዮንስ ሊጉ ሊያስወጡት የሚችልበት አጋጣሚ ሊኖር ይችላል። ስለዚህ የሴሪያ ፍክክርም ጠንከር ብሎ የቀጠለበት አጋጣሚ ነው ያለው። ትላንትና በፍሬንች ሊግ ዋንም ጨዋታዎች ነበሩ። በተለይ ፍሬንች ሊግ ዋን ላይ አሁን እንግዲህ የዋንጫ ፍክክር አይታይበትም። ምክንያቱም በ21 ነጥብ ልዩነት እንግዲህ ፒኤስጂ እየመራ ነው የሚገኘው። 1 ነጥብ ብቻ ነው የሚፈልገው ሻምፒዮን ለመሆን ከዚህ በኋላ። ስለዚህ ምንም ደብዘዝ ያለ ፍክክር ነው የሚሆነው የሚታየው በፍሬንች ሊግ ዋን። ቱሉሴ ከብሬስት ያደርጉን ጨዋታ ቱሉሴ በብሬስት እንግዲህ 4-2 በሆነ ውጤት ሲሸነፍ የቱሉሴን 2 ግቦች እንግዲህ ሲየሮ በ65ኛ ና ኪንግ በ78ኛ ቢያስቆጥሩ የብሬስትን 4 ግቦች እንግዲህ ቦርጋሊቲ በ22ኛ ደቂቃ፣ ፔሬራ ላግ በ26ኛ እንደዚህ ደግሞ ዶምቢያ በ62ኛ ና ካማራ በ90ኛ ደቂቃ የብሬስትን 4 ግቦች አስቆጥሮ እንግዲህ ብሬስት 4-2 በሆነ ውጤት ቱሉሴን ማሸነፍ ቻለበት አጋጣሚ ነበር። አንገርስ ትላንትና ከሬንስ ያደረጉት ጨዋታ ነበር። ሬንሶች እንግዲህ 3-0 በሆነ ውጤት ማሸነፍ ቻለ። ሙይንጋ 2 ግቦችን አስቆጥሮ በ13ኛ ና በ95ኛ ደቂቃ፣ ኮኔ ደግሞ በ70ኛ ደቂቃ አስቆጥሮ ሬንስ ጨዋታውን 3-0 በሆነ ውጤት ማሸነፍ ቻለበት አጋጣሚ ነበር። አግጀር ከሞንፔሊየር ያደረጉት ጨዋታ ነበር። በዚህም ጨዋታ እንግዲህ አግጀሮች በአይ ግብ በ82ኛ ደቂቃ በተቆጠረው ግብ 1-0 ማሸነፍ ቻሉበት አጋጣሚ ነበር። ሊሃቪር እና ናንቴስ ያደረጉት ጨዋታ ትልቅ ፉክክር የታየበት ትላንትና በስታዲዮ ኦሽን የተደረገ ጨዋታ ነበር በሊግ ዋን። በዚህ መሰረት እንግዲህ ሊሃቪሮ 3-2 በጨዋታውን ማሸነፍ ችሏል። ቱሬ በ13ኛ ና በ27ኛ ደቂቃ 2 ፍጹም ቅጣት ምቶችን አስቆጥሮ መሪ ማድረግ ችሎ ነበር ሊሃቪርን። ከዛ ደግሞ ፔምቤሌ በ88ኛ ደቂቃ ላይ ሶስተኛውን ግብ አስቆጠር ሊሃቪር። ለናንቴስ 2 ግቦችን ደግሞ ሲሞኒ በ48ኛ ና ሰው ደግሞ በ23ኛ ደቂቃ 2 ግቦችን አስቆጥሮ ነበር። ነገር ግን ጨዋታውን ሊሃቪሮች ማሸነፍ ቻሉበት አጋጣሚ ነበር። ትላንትና ሌላኛው ተጠባቂ ጨዋታ የነበረው ሊልን ከሌንስ ያገናኝ ጨዋታ ነበር። ሊል እንግዲህ በዚህ ዓመት ጠንካራ የሚባል ፍክክር ያደረገ ነው የሚገኘው። በተለይ በሻምፒዮንስ ሊጉ ከሙኒክ ጋር እንግዲህ እስከ መጨረሻው ተገዳድሮ ነው የወደቀው። ስለዚህ ሊል እንግዲህ በሊግ ዋንም ጠንካራ ያለ ፍክክር ያደረገ ይገኛል። ትናንትና ሌንስን በሜዳ ያደረገውን ጨዋታ ማሸነፍ ችሏል ሊሎች። በዚህም እንግዲህ ፈርናንዴዝ ፓርዶ በ19ኛ ደቂቃ የሊልን የመጀመሪያውና የአሸናፊነቱን ግብ አስቆጥሮ ነበር ትላንትና። በዚህም እንግዲህ ሊል ጨዋታውን ማሸነፍ ቻለበት አጋጣሚ ነበር። ፒኤስጂ አሁን በ71 ነጥቦች እየመራ ነው የሚገኘው። ሞናኮ እንግዲህ በ50 ነጥብ ይከተላል። 21 ነጥብ ልዩነት ነው ያለው በመካከላቸውና በጣም ፒኤስጂ ርቆ መሄድ የቻለበትና 1 ነጥብ ብቻ ሻምፒዮን ለመሆን የሚፈልግበት አጋጣሚ ይኖራል። ከዚህ በኋላ ማርሴይ እንግዲህ አሁን ላይ በ49 ነጥብ ይከተላል። ሞናኮ በ50 ሁለተኛ ነው። ማርሴይ በ49 ሶስተኛ ነው። ኒስ እንግዲህ በ47 ነጥብ አራት ደረጃ ላይ ተቀምጦ ነው የሚገኘው። በዚህ ዓመት እንግዲህ ጠንካራ ፍክክር ያደርጉ ከሚገኙ የሊግ ዋን ክለቦች መካከል ኦጂስ ኒስ አንደኛ ነውና ትላንትናም እንግዲህ ትላንት ወዲያ በሞናኮ ሽንፈትን ማስተናገዱ የሚታወስ ነበር ኒስና። ለማንኛውም አራት ደረጃ ላይ ተቀምጦ ለሻምፒዮንስ ሊጉም ጥሩ ፍክክር ያደረገ ነው የሚገኘው። ሊልም 47 ነጥብ ይዞ 5 ደረጃ ስለተቀመጠ ምናልባትም በቀጣይነት ሻምፒዮንስ ሊግ ተሳትፎን ለማግኘት ጥሩ ፍክክሮች ይታያሉ ተብሎ ይጠበቃል በሊግ ዋን። ምክንያቱም ከዚህ በኋላ የሻምፒዮንነት ጉዳይ በሊግ ዋን ያበቃለት ይመስላል። ምክንያቱም ፒኤስጂ በብዙ ነጥብ ርቆ ሄዷል። ስለዚህ አራት ውስጥ ለመግባት ግን እስከ ሁለተኛ ደረጃ ላይ ሁሉም ክለቦች ተስፋ አላቸው። ምክንያቱም ሞናኮ 50 ነጥብ ይዞ ሁለተኛ ነው። ሊል 5ኛ ላይ ያለው 47 ነጥብ ነው ያለው። ስለዚህ እስከ ሁለተኛ ደረጃ ያለውን ሁሉም እስከ 5 ያሉ ክለቦች እንግዲህ እስከ 5 እስከ 6 ስትራስቡርግን ሊዮንን ጨምሮ ተስፋ ስላላቸው ከ7 እስከ 2 ያለው ደግሞ ቦታ የሚቀያየር ስለሆነ ከዚህ በኋላ ሊግ ዋን ላይ ለሻምፒዮንስ ሊግ እና ለአውሮፓ ሊግ ተሳትፎ ቦታዎች እንግዲህ ትልቅ ፍጥጫዎች ይደረጋሉ ተብሎ ይጠበቃል። ዛሬም ጨዋታዎች ቀጥሎ ይደረጋሉ። በስፓኒሽ ላሊጋ እንግዲህ ሴልታ ቪጎ ከላስ ፓልማስ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። በሴሪያው እንግዲህ የሚጠበቅ ጨዋታ አለ። ቬሮና ከፓርማ ምሽቱ 2 ሰዓት ከ30 ይጠበቃል። ላዚዮ ከቶሪኖ እንደዚሁም የሚጠበቅ ጨዋታ 4 ሰዓት ከ45 የሚጠበቅ ጨዋታ ነው የሚሆነው። በዚሁም እንግዲህ ወደ አጭር ጉዳዮች ለማቅናት እንሞ
ሲሞክር ትላንትና እንግዲህ ከተደረጉ ጨዋታዎች በአንጻሩ ደግሞ ሌሎች ጉዳዮች እንግዲህ በሚዲያዎች ላይ ገነው የወጡ የሚገኙበት አጋጣሚ ነው ያለው። አሁን ላይ እንግዲህ ብራዚላዊ የፊት መስመር ተጫዋች ማቲያስ ኩኒያ 25 ዓመቱ ላይ ይገኛልና ማቲያስ ኩኒያ ምንድነው የሚለው አሁን ላይ እኔ ትልቅ ክለብን መቀላቀል ፈልጋለሁ በማለት አስተያየቱን ሲሰጥበት አጋጣሚ ነበር። ማቲያስ ኩኒያ እንደሚታወቀው በወልቭ ቤት እንግዲህ እስከ 2029 ድረስ የሚያቆይ ኮንትራት አለው። ነገር ግን ኮንትራቱን አፍርሶ የሚወስድ ክለብ ካለ ይችላል። ስለዚህ ትልቅ ክለብ መቀላቀል ፈልጋለሁ፣ ለሻምፒዮንስ ሊግም መጫወት ፈልጋለሁ የሚል አስተያየቱን ሰጥቷልና ስለዚህ ምናልባትም የትኛውን ክለብ ሊቀላቀል ይችላል ተብሎ ሲወራ ነበር። በተጫዋቹ ከዚህ በፊት ባነሳው አስተያየቱም እንግዲህ ምናልባት ኖቲንጋም ፎረስትን አሊያም ደግሞ አርሰናል ለመቀላቀል ፍላጎት እንዳለው ሲያነሳ ነበር። ስለዚህ ምናልባት ተጫዋቹ ቀጣይ ማረፊያ የት ይሆናል የሚሉት ጉዳዮች እንግዲህ የሚጠበቁ ነው የሚሆነው። ነገር ግን ተጫዋቹን ማስፈረም የሚፈልግ ክለብ እንግዲህ የውል ማፍረሻ ኮንትራትን መክፈል ይጠበቅበታል። አሁን ላይ ምናልባትም ይህን ውል ማፍረሻ ኮንትራት ከፍሎ ተጫዋቹን የግሉ ማድረግ የሚፈልግ ክለብ ቢኖር አንደኛው አርሰናል ነው። አርሰናል እንግዲህ 62.5 ሚሊዮን ፓውንድ ለተጫዋቹ ውል ማፍረሻ መክፈል ይጠበቅበታል። ስለዚህ 62.5 ሚሊዮን ፓውንድ ከፍሎ የራሱ ለማድረግ ከሚያስቡ ክለቦች መካከል አንደኛ ነው። አንድሬ በርታ ወደ አርሰናል መምጣቱ የሚታወስ ነበር። አንድሬ በርታ እንግዲህ ከዲያጎ ሲሞኒ ጋር ወደ 2 ዓመት የሰራ ስፖርቲንግ ዳይሬክተር ነበር። ከትላንቱ ወዲያ ነበር ኦፊሻሊ የአርሰናል ስፖርቲንግ ዳይሬክተር ነው መሾሙ የሚታወስ ነበር። ስለዚህ አርሰናል ከመጣ በኋላ ገና በመጣ በአንድ ቀን እንቅስቃሴ ብዙ ተጫዋቾች ጋር ኮንታክት ያደረገ ነው የሚገኘው። ስለዚህ አርሰናል ምናልባት ሁነኛ አጥቂ ሊያመጣል ይችላል ተብሎ ነው የሚጠበቀው ይህ አዲሱ ስፖርቲንግ ዳይሬክተር አንድሬ በርታ። ስለዚህ አሁን ላይ አትሌቲኮ ማድሪዶችም 2021 ላይ ሁነኛ አጥቂ ወደ ክለባቸው እንዲቀላቀል ማድረጉ የሚታወስ ነበርና ስለዚህ አሁን ላይ ምናልባትም አንድሬ በርታ አርሰናልን በዚህ ረገድ ሊያግዘው ይችላል ተብሎ ይጠበቃል። አሁንም የአንድሬ በርታ ሌላኛው እቅድ እንግዲህ ቪክተር ዮኮሬሽን ወደ አርሰናል ማምጣት ነው። ስለዚህ አንደኛው አማራጭ ደግሞ 26 ዓመቱን ስዊድናዊን የፊት መስመር ተጫዋች እንግዲህ ቪክተር ዮኮሬሽን ወደ አርሰናል ቤት ያመጣል ተብሎ ይጠበቃል። አትሌቲክ ሰብስክሪፕሽን መረጃውን ይዞ ወጥቷል። ምናልባትም ቪክተር ዮኮሬሽ ወደ ፕሪሚየር ሊጉ የማቅናቱ ጉዳይ የማይቀር ጉዳይ የሆነ ይመስላል። ምናልባትም አርሰናልም የተጫዋቹ ፈላጊ ነው፣ ማንቸስተር ዩናይትድ ደግሞ በአንጻሩ ተጫዋቹ ፈላጊ ነው። ምናልባትም ከሩበን አሞሪም ጋር የሰራ ተጫዋች መሆኑን አስመልክቶ ማንቸስተር ዩናይትድ በእርግጥ ብዙ ተጫዋቾችን በፊት መስመር ተጫዋች ለማስፈረም እያቀደ ነው የሚገኘው። እንደ አድሞላ ሉክማን አሉ። ሌላኛው ናይጄሪያዊ ደግሞ ቪክተር ኦሲሜንንም ያስባል። ስለዚህ ምናልባትም 9 ቁጥር አጥቂ በግልጽ ይፈልጋል ማንቸስተር ዩናይትድ። ስለዚህ ማንቸስተር ዩናይትድ አሊያም አርሰናል የቪክተር ዮኮሬሽ ቀጣይ ማረፊያ ሊሆኑ እንደሚችሉ መረጃዎች በስፋት እየወጡ ይገኛሉ። ኤሲ ሚላኖች አሁን እንግዲህ የተከላካያቸው ቲጃኒ ሬንጀርስ አሁን ላይ ማንቸስተሮች እየፈለጉት ነው የሚገኘው ተከላካይ መስመር ተጫዋች እንግዲህ አሁንም ማንቸስተሮች በክረምቱ ማስፈረም ይፈልጋሉ። በተለይ ከጁቬንቱስም ተጫዋች ለማስፈረም ያደረጉ ጥረት ሳይሳካላቸው እንደቀረ ይታወቃል በጥር ዝውውር ላይና ይህንን ማስመልከተው እንግዲህ ማንቸስተር ዩናይትድ 26 ዓመት ተጫዋች ቲጃኒ ሬንጀርስን ለማስፈረም እንግዲህ ከኤሲ ሚላን እንግዲህ ፍላጎት እያሳዩ ይገኛሉ። ምናልባትም ተጫዋቹ አዲስ ኮንትራትም ሊፈርም ይችላል በኤሲ ሚላን ቤት። ነገር ግን ማንቸስተሮች ተጫዋቹ ፈላጊ ስለሆኑ ምናልባትም ምን ይጠብቃል የሚሉ ጉዳዮች በቀጣይነት የሚታወቁ ነው የሚሆነው። አያክሶች እንግዲህ አሁን ከማንቸስተር ዩናይትድ የቀድሞ ተጫዋቾችን ድጋሚ ለማስፈረም እየፈለጉ ነው የሚገኙት። ዳንማርካዊው የመሀል ሜዳ ተጫዋች ክርስቲያን ኤሪክሰን አሁን 33 ዓመቱ ላይ ይገኛል። በእርግጥ ተጫዋቹ አሁንም ብዙ መጫወት እንደሚችል ባለፈው በብሔራዊ ቡድን ጨዋታዎች ያሳየበት አጋጣሚ ነበር። በዴንማርክ ማሊያ ተሰልፎ ተጫውቶ በማንቸስተር ዩናይትድ ቤትም ጥሩ የሚባል እንቅስቃሴዎችን አሳይቷል። በእርግጥ ከእድሜ ጋር ተያይዞ በዩናይትድ ቤት ከማይፈልጉ ተጫዋቾች መካከል አንደኛ ክርስቲያን ኤሪክሰን ሊሆን ይችላል። ምክንያቱም አሁን ሩበን አሞሪም በማንቸስተር ዩናይትድ ቤት የሚፈልገው በጣም ወጣት የሆኑ ተጫዋቾች ብዙ መራራጥ የሚችሉትን ሜዳን ሙሉ ከቨር ማድረግ የሚችሉትን እና ከዚህ ጋር ተያይዞ ክርስቲያን ኤሪክሰን 33 ዓመቱ ላይ የሚገኝ ተጫዋች ስለሆነ ይህ ነገር ሊከብደው ይችላል በማንቸስተር ዩናይትድ ቤት። ስለዚህ በቀጣይነት ወደ ክረምቱ ክለቡን መልቀቁ የሚቀርን አይሆንም። በዚህም እንግዲህ አያክስ ተጫዋቹን እየፈለጉ ይገኛሉ። አያክስ እንግዲህ እንደሚታወቀው የመጀመሪያ ፕሮፌሽናል ጨዋታውን ያደረገበት ክለብ እንደሆነ ይታወቃልና ስለዚህ ወደ አምስተርዳም ተመልሶ እንግዲህ ክርስቲያን ኤሪክሰን ወደ አያክስ ሊቀላቀል የሚችልበት አጋጣሚ አለ። በክረምቱ እንግዲህ በማንቸስተር ዩናይትድ ቤት ያለው ኮንትራት እንደሚጠናቀቅ ይታወሳልና ከዚህም በነጻ ዝውውር አያክስ አምስተርዳምን የመቀላቀል ድሉ ከፍተኛ እንደሆነ መረጃዎች በስፋት እየወጡ ይገኛሉ። አሁን ላይ ኤቨርተኖች የሊቨርፑልን ተጫዋች ለማስፈረም እንግዲህ እያሰቡ ነው የሚገኙት። ገና 19 ዓመቱ ላይ የሚገኘው ስኮትላንዳዊ የመስመር ተጫዋች ቤን ዶክን ለማስፈረም ጥያቄዎችን ቀርቡ ነው የሚገኙት። እንደሚታወቀው ቤን ዶክ አሁን ላይ በሚድልስብሮ ቤት ነው የሚገኘው። የሊቨርፑል ንብረት ቢሆንም አሁን ላይ በሚድልስብሮ ቤት እንግዲህ በውሰት ሁለት ተጫዋቾች ነው የሚገኘው። ስለዚህ ምናልባትም ኤቨርተኖች በ25 ሚሊዮን ፓውንድ ተጫዋቹን ለማስፈረም እድል እንዳላቸው መረጃዎች እየወጡ ነው የሚገኙት።
ማንቸስተር ዩናይትድ እንግዲህ አሁን ላይ ተጫዋች ለማስፈረም እያሰቡ ነው የሚገኙት። ይህም እንግዲህ ኢንትራ ፍራንክፈርቱን ተጫዋች ሁጎ ኤኪቲኬ ነው የሚሆነው 22 ዓመቱ ላይ የሚገኘውን ይህን የፈረንሳይ ቤኔፊት ተጫዋች እንግዲህ ለማስፈረም እያሰቡ እንደሚገኙ መረጃዎች ይወጡ ይገኛሉ። ማንቸስተር ዩናይትድ እንግዲህ በዚህ ክረምት ዝውውር እንግዲህ ብዙ ተጫዋቾችን ያስፈርማል ተብሎ ይጠበቃል። በተለይ ከብዙ ተጫዋቾች ጋርም ስማቸው የተያያዘ ስለሆነ ምናልባትም በቀጣይ ተጫዋች ሊያስፈርሙ የሚችሉበት አጋጣሚ ይኖራል ተብሎ ነው የሚጠበቀው። አሁን ላይ እንግዲህ ባየር ሙኒኮች እንግዲህ ቶማስ ሙለርን እንግዲህ አዲስ ኮንትራት ሊሰጡት እያሰቡ እንደሆነ መረጃዎች እየወጡ ነው የሚገኙት። በእርግጥ ተጫዋቹ 35 ዓመቱ ላይ ነው የሚገኘው። ወደ ኤምኤልኤስም የሚሄድ ሀሳብ አለው ተብሎ ይጠበቃል። ሜጀር ሊግ ሶከር ይቀላቀል የሚሉት ብዙ ክለቦች እንግዲህ በሜጀር ሊግ ሶከር የሚገኙት ተጫዋቹም ጥያቄ ያቀርቡ ነው የሚገኙት። ነገር ግን ሙኒኮች አሁን ላይ እንግዲህ ተጫዋቹ አዲስ ኮንትራት ለመስጠት እያሰቡ ነው። ነገር ግን 35 ዓመቱ ላይ ለሚገኝ ተጫዋች አዲስ ኮንትራት መስጠት ለሙኒክ ምን ያህል አዋጭ እንደሆነ ባይታወቅም፣ ነገር ግን ለተጫዋቹ አዲስ ኮንትራት ለመስጠት እያሰቡ ነው የሚገኙት። ሙኒክ እንግዲህ በዚህ ዓመት ብዙ የተፈተነ ነው የሚገኘው። በተለይ አሁን ላይ በእርግጥ በ6 ነጥብ ልዩነቶች ርቆ እንግዲህ ቡንደስሊጋውን እየመራ ቢገኝም የኋላ ክፍሉ አሁን ላይ ሳስቷል። እነ አፕከማኑን ጨምሮ አልፎንሶ ዳቪስን ጨምሮ እንደዚሁም ጃፓናዊን ተከላካይ ጨምሮ 3 ተከላካዮችን ኋላ መስመር ላይ ለረጅም ጉዳት ማጣቱ የሚታወስ ነው። ስለዚህ ምናልባትም በሻምፒየንስ ሊጉ ሊቸገር የሚችልበት አጋጣሚ ሊኖር ይችላል ሙኒክ። ለማንኛውም በዚሁ አጋጣሚ ለማንሳት ያለው የባየር ሌቨርኩሰኖች ስፖርቲንግ ዳይሬክተር ሲሞኒ ሮልፊስ አሁን ላይ እንግዲህ ጃቪ አሎንሶ በዚህ ክለብ እንደሚቆይ እርግጠኛ ነኝ በማለት አስተያየት የሰጠበት አጋጣሚ ነው ያለው። ከሪያል ማድሪድ ጋር ስሙ የተያያዘ ነው የሚገኘው ጃቪ አሎንሶ። ስለዚህ ምናልባትም በሊቨርኩሰን ቤት እንደሚቆይ እርግጠኛ ነኝ በማለት የስፖርቲንግ ዳይሬክተሩ ያወራበት አጋጣሚ ያለው። አሁን ላይ እንግዲህ በክረምቱ ከሚጠበቁ ዝውውሮች ከተጫዋች ዝውውሮች ባሻገር ደግሞ የአሰልጣኞች ሹመትም ይጠበቃል። በተለይ ሪያል ማድሪድ እንግዲህ ከካርሎ አንቸሎቲ ጋር የሚለያዩ ከሆነ ወይ ጃቪ አሎንሶ ሊያመጣው ይችላል፣ አሊያ ደግሞ አሁን ላይ የተነሳ የሚገኘው መረጃ ቢኖር ምናልባትም ጀርገን ክሎፕ ወደ ተመልሶ ወደ ስፔን መጥቶ የሪያል ማድሪድ አሰልጣኝ ሊሆን የሚችልበት አጋጣሚ ሊኖር ይችላል። ብራዚል ደግሞ በአንጻሩ አሰልጣኝ ማሰናበቷ የሚታወስ ነበር። ስለዚህ ካርሎ አንቸሎቲ ጋር ንግግር ማድረጋቸው የሚታወስ ነበር የብራዚል እግር ኳስ ፌዴሬሽን። ስለዚህ ምናልባትም ካርሎ አንቸሎቲ የብራዚል እግር ኳስ የብራዚል ቡድን አሰልጣኝ ሊሆን ይችላል። በ2026 ዓለም ዋንጫ በካርሎ አንቸሎቲ ሊመሩ የሚችልበት አጋጣሚ ሊኖር ይችላል ብራዚሎች። ስለዚህ ካርሎ አንቸሎቲ ወደ ብራዚል ሊያቀና ይችላል። በአንጻሩ ጃቪ አሎንሶ አሊያም ደግሞ ጀርገን ክሎፕ ምናልባትም ከማድሪድ ጋር ስማቸው ተያያዘ ስለሆነ ማድሪድ ባለበት አሰልጣኝ ሊመጣ የሚችልበት አጋጣሚ ነው።